አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። ምንድነኝ ያልከኝ? የአባቷ ምቀኛ መተት። አዎ። የታለ አባቷ? አባቷ የለም ክፍለ ሀገር ነው ያለው። አሳስረው ተባልኩኝ አሳሰርኩት እሱን። እሷን ግን ተምራ ትልቅ ደረጃ እንዳትደርስ ሰርታ ገንዘብ በእጇ እንዳይገባ አግብታ ልጅ እንዳትወልድ አሰቃያት፣ አንከራታት፣ ግደላት ነበር የተባልኩት። ልጅቷ እኔ አላገባም ዓለምን ኑሮ አልፈልግም ብላ ቆረበች። እንዴት ብዬ ልግደላት? አልቻልኩም። ግደላት ነበር የተባልኩት። የደብተራ መተት፣ ምቀኛ መተት፣ የአባቷ ምቀኛ ግደላት ነበር የተባልኩት። ግን እንዴት አድርጌ ልግደላት? አልቻልኩም። ምን ኃይል አለኝ? ኃይል እኮ የጌታችሁ የኢየሱስ ክርስቶስ ነው። አልቻልኩም። እንዴት እችላለሁ? ኃይል የለኝም። ግደላት ነበር የተባልኩት። የአባቷ ምቀኛ የደብተራ መተት ነኝ። ግደላት ነበር የተባልኩት። አባቷ እንዲሞት ታንቆ እንዲሞት አባቷ ለአንድ ልጁ ናት፣ ሌላ ልጅ ስለሌለው በቃ እሱ ደግሞ እሷ ከሞተች በኋላ ታንቆ እንዲሞት ነበር የተባልኩት። ልጅቷ ትጸልያለች። እመቤቴ ማርያም አማላጅነትሽና ጸሎትሽ አይለይኝ፣ በሄድኩበት ቦታ ተከተይኝ ትላለች። ቅዱስ ቁርባኑ ምን አረገ? አቃጠለኝ። ሁሉን ችዬ ነበረ እኔ አብሬያት የቆረብኩት። በቃ ሁሉን ጸሎቱንም ስግደቱንም ጾሙንም ሁሉን ችዬ ነበረ፣ ግደላት ስለተባልኩ ማለት ነው። ግን አልቻልኩም። በቃ እንዴት ልቻለው? አልቻልኩም። አቃጠለኝ። ልጅቷ ካለ ጸሎት በስተቀር ክፋት የሚባል አታውቅም። ደግ ናት። ክፋት ብታውቅ ኖሮስ ምን ታረግ ነበር? ክፉ ብትሆን እንደ ሌሎች አሉ እኮ ብዙ ክፎች አሉ። እነሱማ ብትሆን ገደል ድፍን ነበረ። ክፋት የሚባል ሲጀመር ራሱ አልፈጠረባትም። ደግ ናት፣ ለሰው ታዝናለች። እንዴት አድርጌ ልግደላት? የአባቷ ምቀኛ ነኝ። ደብተራ መተት። አዎ፣ አንዳንድ መንፈሶች እንደዚህ አይነት ባህሪያቶች የውስጥ ክፋት ይደግፋቸዋል። አንድ ወቅት ላይ በቡታጀራ ሳገለግል ልጅቱ በጣም ታማለችና እርዳታ አድርግ የሚል ጥያቄ ከቤተሰብ መጣና ማገልገል ጀመርኩኝ። ልጅቱን ከመንፈሱ ነፃ እንድትሆን። ግን መንፈስ ዋለ ምንም አይነቃነቅም። ብታክል ምንም አለ፣ ግን እዛው ክችም ብሏል። አንድ ወቅት ላይ ታዲያ ስለ እሷ ጸሎት ማድረስ ጀምር፣ በህሊና ውስጥ ድንገተኛ የሆነ ሀሳብ መጣ። እስቲ የልቧን ሀሳብ መጀመሪያ ተረዳ የሚል ነገር። እኔ ነኝ ይሄን ሀሳብ ያወጣሁት ብዬ ወደ ራሴ አሰብኩና ለማንኛውም ይሄንን እስቲ ሄጄ ልጠይቃት ብዬ መጠየቅ ስጀምር እንዴት ነው አሁን ብትድኝ ምንድነው የምታደርጊው አልኳት። እኔ አሁን ብድን ዱባይ ሄድና አለች አረብ አገባና መኪና ገዝቼ ዛሬ ተብሜ ያልጠየቁኝን ሰዎች በመኪና አቧራ አቦንባቸዋለሁ። ጨርሳለች። በቃ ሆነኝ አልኩ። በቃ እንግዲህ ችግር የለም ይሄ ነው ሐሳብሽ። ታማም ሐሳቧ ይሄ ነው። መንፈሱ አለ። የተፈጥሮ ችግሮቻችን እንግዲህ እዚህ ላይ ነው። በቃ ይሄ መንፈሱ ብቻ አይደለም ችግር የፈጠረው፣ ራሷ ሐሳቧ ነው። ቋንቋው የወጣው ከሷ ሐሳብ ነው። የንግግሩ ባለቤት የምላሷ ባለቤት እሷ ናት። ስለዚህ ምኞቷ ሁሉ ይሄ ነው እና የውስጥ ልቦናችንን መሻት ይመለከታል። ከዛ በኋላ ልጅቱ እሷ እንደፈለገችው አልሆነችም። የተወሰነ ጊዜ ቆይታ ያው ሞተች ማለት ነው። እየረዳችኋቸው እያገዟቸው ልባቸው ክፉ ከሆነ የመንፈሱ ጥፋት በደንብ ይገለጣል። ስለዚህ ተቃጠልክ? አዎ በጣም ቆጨኝ። አለመሞታ በጣም ቆጨኝ። ግደላት ስለተባልኩኝ አሁን በመያዘ በጣም ቆጨኝ። ሰይጣን አጋንንት ነኝ። የደብተራ መተት የአባቷ ምቀኛ። ያው ግደላት ነው ወደ ገሃነመ እሳት ጨምራት ነበር የተባልኩት። አልቻልኩም። ስለዚህ በቃ አሰናብተኝ። ስንት ናችሁ? እኔ አንድ ነኝ። 251 ሺህ እስጢፋኖስ ቤተክርስቲያን እያለ አልሸኘላትም። አንዱ እኔ ነኝ። አድፍጬ ነው ግደላት ስለተባልኩ ሁሉን ችዬ ማለት ነው። ልጅቷ ትጸልያለች፣ ግን ሁሉን ችዬ አንድ ቀን ጉድጓድ ውስጥ ልከታት ነበር፣ ግን አልቻልኩም። የምትችለው እንዴት ነው? ልቦናቸውን ጠንካራ የሆነ ሞልተው ልባቸውን ለጌታ ለእናንተ አምላክ የሰጡትን አልችላቸውም። ያቃጥለኛል። ምኑ ነው የሚያቃጥልህ? ኢየሱስም ነው። ምቹ ተባለች እኮ በዩ ተባለች። አሁን እኮ እኔ ስመታ ስገረፍ ኢየሱስም እየተጠራ ነው እና ኢየሱስም ሁሉ ቀን ጧት ማታ ቀን ላሊ ሲጠራብኝ ታዲያ ያቃጥለኛል። እንዴት ላድርግ? እኔ
በዛን ሰዓት በቃ ምገበበት ይጠፋኛል። ስለዚህ ያለኝ አማራጭ መሄድ ነው። ህልሟ ነው ምቺው ያለችው። አዎ እዚህ መታ ጸለየችላቸው። ለበደሏት ሰዎች ይቅር በላቸው አባቶ፣ አንተ ሰውን ቸርነት የሰውን ልቦና መርምረህ ታውቃለህ፣ አባቶ ይቅር በላቸው ብላ ጸለየችላቸው። እንዳታመልጠኝ ነበር እንዳታመልጠኝ፣ ግደላት ተብያለሁ። ምክንያቱም ትሙት ተብያለሁ። የአባቶ ምቀኛ ነኝ። እሷ ሞታ ደግሞ እሱ እንዲታነቅ፣ አንድ ልጁ ናት፣ ሌላ ልጅ የለውም። አባትየው አዎ ሌላ ልጅ ልክ እሷ ስትሞት እሱ ይታነቃል ተብሎ በሂሳብ ነው የተሰራው። አዎ እሱ እንዲታነቅ፣ እሷ ሞታ እሱ እንዲታነቅ፣ በቃ አባትና ልጅ እንዲሞቱ ነው የተባልኩት። ግን እንዴት ላርግ አልቻልኩም። አስለቅሳታለሁ፣ አበሳጫታለሁ። በቃ አንቺ ከእንግዲህ በኋላ ምን ተስፋለሽ? እናት አጠገብሽ የለች፣ አባት የለሽ፣ አንቺ ምን ተስፋለሽ? በቃ ሙቺ እላታለሁ። ጥፊ ብረሪ። ይሄ የሰይጣን ኢንተርቪው አይደለም። በማህበራት ተደራጅተናል ብለው ለረጅም ዘመናት ቀን ያስቆጠሩ አገልጋዮችም ጭምር ይሄንን በሚፈልጉት ለራሳቸው ጥቅም በሚሰብኩበት ጊዜ አሳምረው ይገልጹታል። ሌላው ሰርቶ በሚያሳይበት ጊዜ ደግሞ አይናቸውም ቋንቋቸውም ደም ይቀላቀላል። ይሄ ማለት ምንድነው? የእመቤታችንን የቅዱሳንን የክርስቶስ ስጋና ደም መውሰድ ማለት የአጋንንትን ሰራዊት አገዛዝ እንዴት እንደሚጥል በራሱ በመንፈሱ ቋንቋ መስማት እንድንችል ነው። የእግዚአብሔርን ጥበቃ ብዙ አገልጋዮች ይሰብካሉ። እሺ ሰብከውት ከመድረክ ሲወርዱ ደግሞ የሚታየው ነገር የለም። በህይወት ውስጥ ያለውን ጉዳት ማቃለል የሚችሉበትን ሞገስ አልፈለጉትም። ደግሞ በሌላው ሲገለጥ ከየት አባቱ ቤት በኩል ቀድሞ መጣ ይላሉ። ሌላ ስምም ጥላሸትም ቀብተው ያወራሉ። ለምንድነው ሲባል ሰይጣን ኢንተርቪው ያደርጋል ይላሉ። እንዴ ዓለምን እየገዛ ያለው መንፈስ የምትማረው ራሱ እሱ ያለበት ነው። ስትኖርበት የነበረው ህይወት በሙሉ እሱ ያለበት ነው። ራስ አንተ አገልጋዩንም አብሮ ይመርሃል፣ አብሮ ይሰብካል። እሱ ራሱ ካላወቀው ካልተረዳው እና የጠላትነት ሚስጥሩን ካልገባን ከዘር ማንዘራችን የመጣውን ጥበቡንና ጉዞውን ካልተረዳ ነው። እሺ ወንጌል ያድናል፣ አዎ ያድናል፣ ምስራች ነው፣ የምስራች ነው፣ አለቀ። ታዲያ አጋንንትን አውጡ ሲል ደግሞ የአጋንንት ድርጊቶች በትክክል የእግዚአብሔር ኃይልና ጥበብ እንዴት እንዳዳነ መገለጽ አለበት። ገድለ ቅዱሳንን ሲያነቡ ያነቡታል፣ ሲሰራ በዚህ ዘመን አይሰራም ብለው ያምናሉ። በቃ በዚህ ዘመን እንዴት እንዲህ ሊሆን ይችላል? አይሆንም ይላሉ። ስለዚህ የለየለት አስማተኛ ወይም የለየለት የቤተ ክርስቲያን ጠንቋይ ያደርጋል። የቤተ ክርስቲያን ጠንቋይ የለም። ባይሆን ደፍተራ ነው፣ የተዋህደው ደፍተራ ነው። አሽክሻኪ መንፈስ ያለበት ነው ያለው። እነሱን አይነኳቸውም፣ እነሱ ወዳጆች ናቸው። የመንፈስ አንድነት አለ። እንደዚህ የሚያደርጉ ሰዎች አብሯቸው ይሰራሉ። መንፈሱን የሚያጋልጠው ላይ ግን ትኩረታቸው ከሌላ መዘዝ ጋር ማያያዝ። ቡዳ መንፈስ ያለባቸው በተለይ ዛር ቡዳ መንፈስ ያለባቸው ሰዎች ሰው እንዲያገኛቸው አይፈልጉም። በተዘጋ ክፍል ውስጥ በመጋረጃ ታጥረው ተዘግቶባቸው ነው የሚቀመጡት። ሰው ማግኘት አይፈልጉም። ብቸኝነት ስሜት እንዲሰማቸው ነው የሚፈልጉት። ከዛም አልፎ ተርፎ ጨለም ያለ ክፍል ይፈልጋሉ። እንደገናም ደግሞ የአንድን ሰው ሀሳብ ብቻ ነው ማስተናገድ የሚፈልጉት። እሱም የራሳቸውን ሀሳብ የሚያስተናግዱት። ከራሳቸው ሀሳብ ውጭ የማንም ሰው ሀሳብ አያስተናግዱም። ይሄ ነው የቡዳ መንፈስ። እና በተነፈስክ ቁጥር ድምፁን ትሰማዋለህ። ስትል ይላል፣ ስትል ይላል። ይሄ ሉሲፈር በዚህ በእንትን በኢንተርኔት በምን የሚገባውም አብሮ ሲተኛ አብሮ ይተነፍሳል። እንደዚህ አይነት ድምጽ የምትሰሙ እስቲ እጃችሁን አምጡ። ሁለተኛ ትንፋሽ የምትሰሙ፣ ሁለተኛ ትንፋሽ የምትሰሙ ትሰማያለሽ? ሁለተኛ ትንፋሽ አንቺም ትሰማያለሽ? ሁለተኛ ትንፋሽ እዚህ ጋርስ? አዎ እንደዛ አንተም ትሰማለህ? ና ወደዚህ ና። ማን ነው የምትተነፍሰው አብረህ? ስማ፣ ማን ነው የምትተነፍሰው? አንተ ነህ? ስማ
አይደለሁም እኔ ብቻዬን እማ ተኝቶ የምትዘረፍሰው አብረህ ትዘረፍሳለህ ስም ይኸውልህ ተጨባጭ ነው ይህንን የምታየውን አይንህን ሊያሳስቱህ የሚፈልጉ እንዴት አይነት ክፉዎች ናቸው ቤተ እግዚአብሔር ላይ የተበቀሉት እንዴት አይነት አረበኔዎች ናቸው እንዴት አይነት ጨካኞች ናቸው ሰው በስብከት ብቻ እኮ አይደለም ሰው በመጮህ ብቻ እኮ አልዳንም መከራው እኮ ነው የጨመረው አንተ አብረተኝ ተምተነፍሰው አዎ እስቲ እንዴት ነው የምትተነፍሰው እሱ ሲተኛ ሲተነፍስና አንተ ረፋይ መስሏል እንዴት ነው እስቲ አብራችሁ ነው የምታንኮራፉት ልክ እንቅልፉን ሲጀምር እኛ ደግሞ በዛ በኩል ሌላ ትንፋሽን ሰጠውና ከተኛበት ይነሳል ምን አይነት ትንፋሽ ነው የምትሰጡት የማንኮራፋት ነው እስቲ ቀጥሉ እስቲ አሳየው ይሄ የሱ ነው የእናንተ ነው የኛ ነው እሱም ሲያንኮራፋ እናንተም ታንኮራፋላችሁ በመኮራፋት ብቻ ከሰው ጋር ይጣላል ባለቤት አለች እዚህ አላገባም የለውም ብቻውን ነው ብቻውን ሆኖ ሁለት ትንፋሽ ይሰማል ማለት ነው ብቻውን ነው በዚህ በሞባይል ላይ አቀርቅረው ጊዜያቸውን ብዙ የሚፈጁ ልጆችም የዚሁ አይነት ሁኔታ ነው የሚገጥማቸው እንደውም እነሱ ይነጋገራሉ እና ሚስጥር ይደብቁና ከመናፍስቱ ጋር ያወራሉ ከመናፍስቱ ጋር ይጫወታሉ ከዛ በኋላ አእምሯቸው ለቤተሰብ ቋንቋቸው ለእናትና አባት ግራም ያጋባሉ አየሁት የሚሉት ነገር ሁሉ የማይስማማ ከሰው ዘንድ የማይጠበቅ አይነት ነገር ነው ስለዚህ ይኸውልህ የመናፍስት ዘዴና ጥበብ ይሄና ሄዷል አንተ ተኝተህ ነው የኖርከው ዝም ብለህ ዛር ነው ሰይጣን ተመትተህ ነው የገባው አብረን የተወለድከው አብረን የተወለድነው ከእናቱ ነው ከአባቱም ከአያቱም ማን የምትባል ጠቋራ አዳልሞቲ ካለ ጠቋራ አለ ወሰንጋላ የሚባለው አለ እነዚህ ሶስቱ አይለያዩ የአብዮት ዘመን ዛሮች ንገሩኝ እነማን ነበሩ የአብዮት ዘመን ዛሮች የለም የሚነገር ካርል ማርክስ ኤንግልስ እነዛ የፖለቲከኞች ዛሮች ናቸው የሚያጓሩት በቲዮሪ ነው የመጡት ከምዕራባውያንና ከሩቅ ምስራቅ ነው ሌኒን ከሩቅ ምስራቅ ከሶቪየት ህብረት ማርክስ ኤንግልስ ከጀርመን ከዛ በኋላ እንግሊዝ ሀገር በፍልስፍና መንፈስ ቆረቡ የወዛደሩ የዓለም አቀፍ ወዛደር ነፃ አውጪዎች ተብለው ሲጨበጨብላቸው ቆየ እኛም ማጨበጨብን ይኸው ባዶ እጃችንን እንደ ሀገርም እንደ ህዝብም ባዶ እጃችንን ቀረን በትውልድም የኛው የርዕዮተ ዓለም ውቃቢ ነው እነዚህኞቹ ደግሞ የሀገር ቤት ዳፍንት ውቃቢዎች ናቸው እድል የሚይዙ እንጀራ ስትበላ የሚቀኑ ገንዘብ ስታገኝ የሚናደዱ ሌላው ቀርቶ ሆድህን አሞህ ዳሪ ላይ ወተህ ይሄ ምንድነው እንደው ልናገረው ቅዘን ቢይዝህ ያንን አይቶ ይሄን ሁሉ ጮማ በልቶ በስማ ለቆታል ነው የሚለው በቅዘን የሚቀና ህዝብ እኮ ነው ያለን ይቀናል በቅዘን በዚህ ሲናደዱ አግኝቻቸዋለሁ እግዚአብሔር ምሕረቱን ያብዛ አሁን እጇ ላይ ነው የሰፈርኩት ስንት ናችሁ 10,000 ነን ለምን ገባ እኮ ሽባ እንድትሆን ምን አጠፋች ምንም በሴትዮዋ ተመቀኝቶ በሳዳጊዋ ተመቀኝቶ ሰውየው አሰራባት ምንም እሷ እኮ ምን አገናኘው ምንም በቃ ተመኛ ታዛዥ ነን ያውቃሉ አይደል ታዛዥ እንደሆነ ታዛዥ ስለሆነ መጣን ገንዘብ ነው የምንፈልገው ታዛዥ ሰው ላይ አንገባም አትሉም እንዴት እንዴት እንችላለን ታዛዥ ነና እንዴ ለኃጢአት አይደል እንደኛ የተፈጠረው ታዛዥ እኮ ነን ታዛዥ ነን ጠንቋይ ነህ ወይስ የመቃልቻ ሰይጣን ነኝ እዛ ሰይጣን የተላኩት ጠንቋይ ቤት ነው ምን ልታረጋት ነበር ሐሳብ ሽባ
ትምህርቷ ውጤቷ መጥቶላት ጎበዝ ተማሪ ናት። ሽባ እጇን እያየች ቁጭ እንድትል ቤት ውስጥ እጇን እያየች ሽባውና እግሯና እጇ ሽባውና ውጤቷን እያየች ውጤት ይመጣላታል። አሁን ጥሩ ውጤት ሽባውና ቁጭ እንድትል እንዳትማር ለናረጋት ሰው ነው የላከህ? አዎ ሰው ነው። ቀይ ሰውዬ የት አለች? አሳዳጊዋ አለች መታለች። እቾትና ምስኪን ናት። አባ ምስኪን ናት። አዎ አንተ ምስኪን ነህ። እኔ አይደለሁም ምስኪን አይደለሁም። እኔ የእሷ ልጅ ጸሎት ራሱ አቃጠለኝ። የልጅቷ ጸሎት ራሱ እኔ ምስኪን አይደለሁም። እሺ አቤት እንዴት ነው? ያው እንግዲህ ታመመችብኝ። ያው እንግዲህ ኪዳነ ምሕረት ወሰድኩኝ ለቃለው እያለ ነው። ያው በየጊዜው እያሰቃየብኝ ነው ልጄ። ያው ምንድነው ሰውየው? ምንም እኔም በምንም አልገናኝም። በምንም ማቀው ነገር የለም። እንግዲህ በሬ ላይ የማይጣል ነገር የለም። ያው መተት አረገብኝ። በቃ እኔ ማቀው ነገር የለም። ምንም ከጎረቤትም ከሰውም አልነካካም። ምንም ማቀው ነገር የለም። አባ ሰው ላይ ማደርስም ምስኪንና ሰውየው ብቻ ነው ሰፈር ውስጥ የተመቀኘባት። የእሷን ለሞት ነበር። እቺ ልጅ ጦሷን ወሰደች። ከእንደገና ለልጅቷ ተሰራ ወሰደች። ለልጇ ደግሞ ስነ ስርዓት ያዝሽ። 5 አይነት ሰዎች አሉ በአሁኑ ዘመን። አንደኛው አጋንንት 100% ወደ አጋንንት የተለወጡ ማለት ነው። እንደ ሰው ይታመማሉ፣ እንደ ሰው ይሞታሉ። ግን ሲኖሩ የአጋንንት ኑሮ ነው የሚኖሩት። ሰው ናቸው፣ ዘራቸው ሰው ነው። እንደውም ወይ ከኋላ በኩል ወይ የተባረከም ዘር ሊሆን ይችላል። ከኋላ በኩል ያ የተባረከው ዘር ዲያብሎስ ይበቀለው ዘንድ የራሱ መኖሪያ አድርጓቸው 100% የክፉ መንፈስ ስራ አስኪያጆች ናቸው። አንደኛው ሰው ነው። ሁለተኛው ክፋትን መርጦ ሆን ብሎ ክፋትን መርጦ ኑሮዬ ሲኦል ይሁን ግን እዚች ምድር ላይ እኔ የምመቀኘው ሰው መጥፋት አለበት ብሎ አውቆ ተንኮሉን መርጦ የሚገባበት ሁለተኛው ሰው ነው። ሶስተኛው ሰው የክፋት መንፈስ በህይወት ውስጥ ገብቶ የሚለውጠው አይነት ሰው ነው። ይሄኛው መንፈሱ ነው የሚለውጠው። አንዳንዴ ይናደዳል፣ በማያደርገው ነገሮች ይናደዳል። ይሄ ሶስተኛው ሰው ነው። ምን አደረገችኝ ወይ ምን አደረገኝ እያለ ይናደዳል። ህሊናው ግማሹ የሱ ግማሹ የመንፈሱ ይሆናል ማለት ነው። ሳያውቀው ግን መንፈሱ እየመራው ነው ያለው ይሄኛው። ሌላው ሰው ክፋትን አይወድም፣ ተንኮልን አይወድም። ደግሞ ትልቁ ችግር ጸሎትም አይወድም። ዝም ብሎ ነው። ይሄ ለሁሉም ጥፋት መሳሪያ ይሆናል። ተንኮል አይወድም፣ ተንኮል ውስጥ አይገባም። ምቀኝነት የለውም፣ ጸሎትም ደግሞ የለውም፣ እምነትም ደግሞ የለውም። ስለዚህ ዝም ብሎ የሚኖር ነው። ሆኖም ግን ከመናፍስቱ ጥቃት አላመለጠም። እሱ ተንኮል ባለመስራቱ ባለመውደዱ አላመለጠም። ስንተኛው ሰው ቀረ? አምስተኛው ሰው የሚታገል ነው። ሰይጣን እንዳለ፣ ክፉ መንፈስ እንዳለ፣ ጽድቅ እንዳለ፣ ኩነኔ እንዳለ በድብስ እንደው በጭልጭልታ እንኳ ትንሽ ህሊናው የሚያስብ ነው እና ይታገላል። ይሄ አምስተኛውም ሰው እንደየ ሁኔታው ነው። ነገሮች ይዘበራረቁበታል፣ ይዘበራረቃሉ። የሆነ ቦታ ላይ አንዳንዴ መስመሩ ይጠፋዋል። የእምነት መንፈሳዊ ኃይል ይፈልጋል፣ ግን እንዳያገኘው ብዙ ውጊያ ይካሄድበታል። ይሄን ያህል ነው እንግዲህ ሰው በዚህ አይነት የመናፍስት ትንቅንቅ ውስጥ ነው ያለ ነው። እሺ ምን ልበል? እኔ ለቃታለሁ፣ አልፈልጋትም። ጸሎት አቃጠለኝ እኮ አባ። ስንት ናችሁ? 10 ሺህ። 10 ሺህ? አዎ እንወጣለን። ምን ታረግልሃለች አሁን? እኔ አልፈልጋትም እኮ ጾሟን ራሱ አቃጠለኝ። ልጅቷ ቁጭ ብላ ምታድራለች። ቤተሰቡ በሷ ጸሎትና ጾም ነው የሚኖረው ራሱ። እኔ አልፈልጋትም። እየታዘዝኩ እኮ ነው የምመጣው አባ፣ እየታዘዝኩ። ምን ትታዘዛለህ እንዴ? ገንዘብ ነው እኛ የምንፈልገው። ገንዘብ ይሰጣል። ገንዘብ ሰውየው ታዘዝም በቃ። እኛ ደግሞ ለሱ ታዛዥ ነኝ አለ። የበላያችን ያዘናል። ምን እናድርግ? የሚሰራው ሰውዬ የበላያችሁ አለ። አዎ ያዘናል። እሱ ገንዘብ ይሰጣል። አንሄድም። ለበላይ ትታዘዛላችሁ? አዎ ለሰውያችን እዛው ለራስ በራሳችን። አዎ ለራስ በራሳችን። አዎ እና ስሙን ራሱ ያቃጥለኛል እኮ። የቱ?
ልጥራው እግዚአብሔር ምንድነው? እኛ ከሱ ጋር መዋጋት አንፈልግም። ኧረ እንደ ሰዓት ነው ስሙ ራሱ የሚያቃጥለን። አዴው እየተዋጋ አይደለም። ኧረ እየተዋጋው አይደለም። እኔ እኮ ለመቃጠል ነው ራሱ እዚህ የሚመጣው። ምን ላድርግ? ምንም አልፈልጋትም እቺ ልጅ አልኩኝ። አልፈልጋትም ሄዳል። ምን አገባክ? ታዘዝክ ሂድ። ገንዘብ ሰይጣንና ጋንንተ ሰይጣን ነኝ። እሺ ተንበርከክ እዚህ ቶሎ። ስራ ምንድነው ስራ? ምሰራው ስራ መበጥበጥ በጠበጥከን። ተነስ ቁም። ምንድነው የሚበጠበጠው? ሰው ነገር ምን ማወቅ ፈለክ? ምንድነው? ስንት ዓመት ነው ከያዝከው? ለምን ያዝከው? እንዴት ያዝከው? ምን አልከኝ? ሲወለድ አለን፣ አድጎ አለን፣ ሁል ጊዜ አለን። ይሄ ነው አይደለም። ልጨምርልህ? ከልጅነት ጀምሮ የገባን አለን፣ አብረን የተወለድን አለን፣ የተሰገሰግን የተላክን አለን። ዝም ብላችሁ ትላካላችሁ። አሁን ስቴፕ አዌይ እዛ ቁም። መጀመሪያ አጠገቤ ጋር እንዳትቆም። ምን አልከኝ በእንግሊዘኛ? ኖ ስቴፕ አዌይ ራቅ፣ ትንሽ ይቅርታ፣ ራቁልን። ነግሮኛል፣ ትላንት ነግሮኛል። ሲቀጠቅጠኝ ነው ያደረው። አንተ እያልክ አትጥራ ብሎኝ አጨሰኝ። እኔ አንተ ክብር ምን ያደርግልኛል? እኔ እንኳን አንተ የሰውም ክብር ዋጋ ነው። እሱ ስላለኝ ነው እንጂ ላከብር ፈልጌ ነው እንዴ? የሚያዋርደኝን አከብራለሁ። እሺ እኔ የምልህ በይዞታ ምን ያህል ዘመን ያስከው ነው? እድሜ ልኩን ያዝኩ። ከልጅነት ጀምሬ አብሬ ነኝ። ሳሸው እንግዳ አልሆነም። እድል ገለበጥን። እንደዛ ነው። እንደዛ ታውቃለህ አይደለ? ይገባሃለኛል። እድል እንዴት ይገለበጣል? ሰው እድሉን እንዴት ገለበጥም? እንዴት ጮማ እድል አለው ሲወለድ። ያኔ ያዞርን እድሉን እንዴት ይታወቃል? እንዴት ይታወቃል? እኛ እናውቃለን። ይሄ ሳር የሆነ ነው የማያውቀው። ይሄ ሳር ህዝብ አያውቅም። እኛ እናውቃለን። እድል ያለ ይታያል። እድል ይታያል፣ ይታወቃል። ሳር ህዝብ እንዴት ትላለህ? ሳር ነው ይሄ ሳር። አንተ ውሃ ታጠጣዋለህ፣ እሱ ሳር ያ አይደለ እንደሚፈልገው ምንድነው? ሳር አይደለ እንደ ውሃ የሚጠጣው። አንተ በዚህ ይዘህ እያሽከረከርክ ታጠጣዋለህ፣ ታቃጥላለህ። እና ሳር ነው ለኛ ሳር ነው። ይሄ ሳር ምን እንዳለ ታውቃለህ? ወርቅ ቢሰጡት ፋንድያ ነው አለ የድሮ መንግስታችሁ። ይሄንን ህዝብ በተለይ የአዲስ አበባን ህዝብ ምን አለ? ወርቅ ቢያነጥፉለት ፋንድያ አለ። እናንተ ትሰማላችሁ እንደ መሪዎች ሲናገሩ? ለኛ ተው ፋንድያ ነው ይሄ። ጠንቋይ ነው የሚል ፋንድያ። እግዚአብሔር ነብይ በሀገሩ እኮ አይከበርም። የታወቀ ነው ይሄ መጽሐፍ ላይ። አሁን ለእኔ ያስበህ ነው አይደለም? አንተማ በጠፋልኝ ነው ደስታውን ማስበው። ታዲያ እንዲህ ለምን ትላለህ? ሳር መሆኑን ነው የምነግርህ። ሰውን ነው? አዎ ሳር ነው። ያው ይጠጣል እኮ ታጠጣለህ። አንተማ መች ትተዋለህ፣ ታቃጥላለህ። እኔ የምልህ ይህን ያህል ዘመን አድፍጠህ እንደው ምንድን ነው? አትጠጋኝ። መጀመሪያ እዛ አሁን የምትጠይቀውን እዛ ጠይቅ። this is your border line, step away, skip there። በቃ ወደዚህ አትምጣብኝ፣ እዛ ቆይ። ለመነጋገር እኮ ነው አኮ አይደለም። አትራቅ። እዚህ ጋር የሚሸት ነገር አለ፣ የሚያቃጥል ነገር አለ። አትምጣ፣ ወደዛ ራቅ። እሺ ይኸው ርቃ፣ የፈለግከውን ጠይቅ። ድምፅ አይሰማም። የኔ ጠጋ በላ። እኔ ርቅ ያለው አንተ ጠጋ በል። አይደለም ስንት ዓመት አብረህ ቁጭ ብለህ ሲማር ትማር ነበረ፣ ሲያስብ ታስብ ነበረ፣ ሲያቅድ ታቅድ ነበር እኮ። እኛ ነን እኮ ያስተማርነው። እኛ ባንፈቅድ ይማር ነበረ እንዴ? ምንድን ነው የተማረው? የት? እዚህም ውጭ ሀገር፣ እዛም አሜሪካንም ኢንጂነሪንግ ነው የተማረው። እዚህ ኢንጂነሪንግ። የምን ኢንጂነሪንግ? ኮንስትራክሽን ነው፣ ሲቪል ኢንጂነሪንግ። እዛ አሜሪካስ? አሜሪካም ሄደ። ሌላ አንደርግራድ ዲግሪ ያዘ፣ ሁለተኛ ዲግሪውን። ከዛ ደግሞ ማስተርሱን ኔቫዳ ሄዶ እዛ ሰራ። ኔቫዳ አብረህ ነው የምትማረው? እኛማ እንዳይማርም ነበር የተላክነው፣ ግን አልቻልንም። እነዚህ ይጸልይ ነበር። መጸለይ ብቻ። ስንት ናችሁ ጠቅላላ? እዚህ ዛር አይነጥላለን። ዛር አለ፣ ቡዳን አባሯል። አባት ሆነ ደግሞ መተት አለ፣ መተት ነፍ። የሄዱም መተት ማዕት ነው ያለው። አሁን ስንት ናችሁ?
50 በልጥም ተጠርጎ በሺዎች ነበሩ። ተጠርጎ በዚህ ስንቱ እንዳልሰገደ ስንቱ እንዳላጎበደደ እንዳላፈነደደ በ20 ብር ዕቃ። ስንት ዲግሪ ያለው አሁንስ ንግድ ስንት ዲግሪ ያለው? 3 ዲግሪ ያለው 3 ዲግሪ አስተምረነዋል። እሱ ይማራል፣ ሌላ ይሰራበታል። አእምሮውን ወሰድ እድሉን ግልብጥ። ማን ይሰራበታል? እሱ በተማረው ማአት እኔ ምን አውቃለሁ። ማአት መታሾች ናቸው። እድል የሚባለውን ነገር የምታዩበት አይን ምን አይነት አይን ነው? ይታየናል። እኔም አላውቀውም። ይታየናል፣ ብቻ ይታየናል። ይታያላ። በቃ የሰውን እድል አንተ መች ጠፋህ? የሰውን እድል አምጣልኝ፣ እንትናን እድል አምጣ። ስንት ዓመት ተማረ እሱ? ጠቅላላ ምን እሱ ዕድሜ ልኩን ሲማር ነው የነበረው። ሲማር ሲሰራ ሲማር ነው። እኛ ምና ትምህርት ይወዳል፣ ከድሮ ጀምሮ ይወዳል ትምህርት። ልጁ ደም ኢንጂኒየስ ታውቃለህ? ደም ኢንጂኒየስ ታውቃለህ? የማይረባ ጎበዝ፣ የማይረባ ሆኖ ጎበዝ እዚህ ባልከሰከስ ደህና ሰው ነበር። ከዚህ ውጣል ነው ነገር ነው ለመን ነው። የማይረባ ጎበዝ ይባላል ይባላል። ጎበዝ ነበረ እኮ እሱ እዚህ ባይመጣ እዚህ ጉባኤ ባይመጣ ሰላም ነበረ። ጥሩ ሰው ነበር። አይረባም ግን ብዙ ተምረናል የሚሉ ብዙ በእውቀቱ ዓለም ውስጥ ያሉ ብዙዎቹ ይህንን የመንፈሳዊ ሕይወት ከማጣት የተነሳ ዲያብሎስ አብሯቸው በትምህርታቸው ላይ እየተካፈለ በወደፊቱ ባላቸው ደረጃ ላይ አጋንንት እየወሰነ ብዙዎች የሚጎዱበትን መንገድ እንዲሰለፉ ያደርጋቸዋል። በጊዜ ካላወቅን እና ካላስተዋልን ለብዙ ዘመናት የሚቆይ ጦስ እና መከራ ለትውልድ ጥለን ለማለፍ ምንም ክፉ መንፈስ የሚከለክለው ኃይል አይኖርም። ስለዚህ በእውቀት ውስጥ የትኛው መንፈስ አብሮ ተማሪ ነው። የትኛውም መንፈስ አብሮ በስልጣን መዋቅርም ላይ ሊገኝ ይችላል። ዋናው ትልቁ ጠንቅ በትምህርቱ በኩል የሚመጡትን ጉዳቶች ሂሳብ በማድረግ ነው አብሮ የሚማረው ማንኛውም መንፈስ። የቀጣዩን ትውልድ ሕይወትና ገበና ለማጥቃት የሚመቸውን እውቀት አብሮ ተሰልፎ አገርና ወገንን የሚጎዳበትን አካሄድ ልምዱ እንዲያደርግ ያደርገዋል። በቀጥታ ወደ ስልጣንም ከፍ ሲል በጎ ነገሮች በፍጹም በማይታዩት መልኩ ሕይወቱንና እውቀቱን ይቀርጻል። ከዛ በኋላ ጉዳቱ የሚታወቀው አንድ ትውልድ ካለፈ ወይም 2-3 ትውልድ ከጠፋ በኋላ ነው። የሶሻሊዝም ትውልድን አመድ ላይ መጣል የታወቀው እኮ በኋላ ቅይጥ ኢኮኖሚ ካሉ በኋላ ነው። የሚሄዱበት መንገድ ከጠፋ በኋላ ነው። እስከዛ ጊዜ ድረስ ግን ሶሻሊዝምን አትንኩ የነኩ ሁሉ በፍጥነት አለ ዕድሜያቸው ይቀጩ እንደነበረ ያው ለሁላችንም ግልጽ ነው። ይህ ሁሉ ታዲያ የመናፍስቱ ወረራ በአካሄድ ውስጥ የሥነ ዕውቀቱን ዓለም በመያዝ የሚያደርሰው ጉዳት ቀላል እንዳልሆነ ልናውቀው ይገባል። አሁን የወንድማችን በተለያየ አይነት መተት ተይዟል። ግን 2 ዲግሪዎች ለብዙ ስልጣኖች ሊያበቃው የሚችል ኃይል መሆኑ እርግጥ ነው፣ ከእውቀት አንጻር ማለት ነው። ግን በዚህ መንፈስ ወደ ላይ ቢወጣ ለሌላው ሊያሳድር የሚችለው አደጋ ቀላል አይደለም። አሁን እሱ ከፍ እያለ ቢሄድ ምን ታደርጉ ነበር? ህዝቡን ምን ፖሊሲ ታወጣላችሁ? ወይስ ምን አይነት ፕሮግራም ያለ ቢሄድ እሱ ወደ ስልጣን ቢወጣ ከፍ እያለ? አሁንማ ሊወጣ እኮ ነው። በቃ እድሉ እኮ ሊከፈ ሁሉ ነገር እኮ በራ አይደለም በፊት እንጂ በፊት አብራችሁ ኖራችሁ አብራችሁ ኖራችሁ ስልጣን ቢይዝ እኖራለን፣ እናሸዋለን። እኛ በፈለግነው መልኩ ነው የሚሄደው። እኛ ሳንፈቅድ ደግሞ ስልጣን የለም፣ ስራ የለም። ስራ ሲይዝ ማባረር፣ ማስወጣት፣ እንዳይሰራ ማድረግ ነው። አለኛ ፈቃድ እሱ ጸልዮ ነው የሚያመጣው ስራ። በእኛ እሺ አይለንም፣ አይሰማንም። ውጣ ከዚህ ያልነው እኮ ነገር ነው አልሰማለን። ይሄ ውሻ፣ ይሄ ደደብ የቡዳ ልጅ ዓርብ ዕለት እዛ ማርያም ሄዶ የበረከት ስራ ብሎ ከቀን ሰራተኛ ጋር ሲቆፍሩ አለ። አሸዋ ሲዝቅ አፈር ሲዝቅ ታዲያ ይሁና ደደብ ያቃጥላል። እንደዛ አይሰራማ፣ አይሆንማ። እሱ የተማረ የተከበረ እዚህ መጥቶ የቀን ሰራተኛ ጋር አብሮ ይውላል፣ አፈር ያቦናል። ውጣል ነው በረከት። አንተ የጻፍከው መጽሐፍ አንብቦታል፣ እሱ ገብቶታል፣ በደንብ ነው የገባው። ያስተማርከው ገብቶታል። ለመባረክ በረከት ለማግኘት መጀመሪያ ራስን አውርዶ ዝቅ ብሎ መገኘት ነው አልክ። ያንን በጭንቅላቱ ይዞ ገባ።
እና ተምሬያለሁ ብሎ ቢኮፈስ እሱ አይልም። እኛ ያልነው ነገር ነው። ውጣ ከዚህ ውስጥ ከዚህ ሶሳይቲ ውጣ አልነው እኮ አይሰማም። ተምርሃል ብለህ ወደ ላይ ትክበዋለህ። እሱ አይፈልግም እንደዛ። በእናንተ በኩልስ መካብ ነው? አይ አንክብም ጸጥ ነው የምንለው። ስልጣን ቆይ ከዚህም እኮ ውጣ ብለናል። ከአንተም እኮ ዞር በል ብለነዋል። ስራ ከፈለክ አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኛል ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ